ለያዥ ለገናዥ ያስቸገረው የሮብ ኤድዋርድሱ ወልቨርሃምፕተን ወንደረስ አሁን በተጠናቀቀ የእንግሊዝ ፕሪሚየር ሊግ የ29ኛ ሳምንት የሊግ መርሃ ግብር የአምና የፕሪሚየር ሊግ ሻምፒዮኖቹን የአርነ ስሎቱን ሊቨርፑል በሜዳው ሞኔሌክስ ጋብዞ ድል ማድረግ ችሏል። ጨዋታው እስከ 78ኛው ደቂቃ ድረስ ግብ ያላስተናገደ የነበረ ሲሆን በ78ኛው ደቂቃ ግን ጎሜዝ ባለሜዶቹን ቀዳሚ ያደረገች ግብ ማስቆጠር የቻለ ሲሆን ብዙም ሳይቆይ ግብፃዊ ኮከብ መሐመድ ሳላ ሻምፒዮኖቹን አቻ ያደረገች ኳስ ከመረብ በማሳረፍ ሊቨርፑልን ወደ ጨዋታው ቢመልስም በስተመጨረሻ ግን አንድሬስ ለባለሜዶቹ ሌላ ግብ አክለው ጨዋታው በ2-1 ውጤት ተጠናቀቀ። ውጤቱንም ተከትለው ወልቨርሃምፕተን ወንደረሶች 16 ነጥብን በመያዝ ያሉበት ደረጃ ላይ ሲረጉ የአርነ ስሎቱ ሊቨርፑል ግን ነገ ቼልሲ የሚያሸንፍ ከሆነ ደረጃቸውን የሚነጥቃቸው ከመሆን ባለፈ የምንጊዜም ተቀናቃኛቸው ማንቸስተር ዩናይትድ ድል የሚቀነው ከሆነ የሚኖራቸው የነጥብ ልዩነት ወደ 6 የሚሰፋ ይሆናል። ጨዋታው እንዴት ነበር? ውጤቱንስ እንዴት አገኛችሁት? የሚለውን ኮሜንት ላይ ያጋራችሁኝ ይመቻችሁ። ቢስሚላህ ዩናይትድ ፋሚሊ የወልቭስ ውለታ በጣም በዛብን። በተከታታይ ያደረገው ቪዲዮን ኮፒ ሊንክ ሪፖስት ላይክ በማድረግ ጀምሩት። 20ኛ ደረጃ ላይ የሚገኘው ወልቭስ የአምናውን ሻምፒዮን ሊቨርፑል 2-1 ማሸነፍ ችሏል። 3ኛ ደረጃ ላይ የሚገኘውን ባለፈው አስቶን ቪላን አሸንፎ ለዩናይትድ ውለታ ዋለ። ዛሬ ደግሞ ተከታዩ ታች ያለውን ዩናይትድ 3 ነጥብ ነበር በመሃላቸው የነበረው ሊቨርፑል እና ዩናይትድ ያው አንድ ቀሪ ጨዋታ ዛሬው ወልቭስ ሊቨርፑል አሸንፎ ውለታ ዋለልን ማለት ነው። ዩናይትድ ፋሚሊ የሚከተልን እንደዚህ ነጥብ ሲጥሉ ነው አሪፍ የሚሆነው ለኛ። ምክንያቱም አሁን ቀጣይ ማንቸስተር ኒውካስትል ጋር የሆነ ነገር ቢፈጠር እንኳን ጋፑ ጠባብ ስለሆነ ሊቀርብ ይችላል። ገብታው እኩል ልትሆኑ ትችላላችሁ። ስለዚህ እንደዚህ አይነት አጋጣሚ በጣም ነው ደስ የሚለው። እታች ያሉት የሚከተሉን ነው ነጥብ መጣል ያለባቸው እና በጣም ነው ደስ ያለኝ። እንደው ሰዎች ግን ክረምት ላይ አሁን ሊጉ ሲጀምር የሊቨርፑል ደጋፊና የማንቸስተር ደጋፊ በዚህ ደረጃ ለሻምፒዮንስ ሊግ ተሳትፎ እኩል ያወራሉ ብሎ ማን አስቧል? አንዳንድ የሊቨርፑል ደጋፊ ነው ያውቃለሁ 36ኛ 35ኛ ሳምንት ማንቸስተር ጋር ስለሚገናኙ የዛኔ እያስጨበጨብን ይሄ ሻምፒዮን ሆነን እንደውም እንዲያጨበጭቡ እናስደርጋለን የሚሉ ነበር ሰምቻለሁ። ግን አሁን እዩት ያ ሁላ ብርፍስት ነው። በእርግጥ ዛሬ እድልም አልነበረም እነሱ ጋር፣ ግን ወልቭሶች ጀግና ናቸው። እጅግ ትልቅ ውለታ ነው የዋሉት ለማንቸስተር። እኔ በጣም ነው ደስ ያለኝ። እስቲ በጨዋታው ላይ የተሰማችሁን ኮሜንት ላይ አስቀምጡ። ቪዲዮ ከተመቻችሁ ኮፒ ሊንክ ሪፖስት ላይክ ማድረግ እንዳይረሳ። ቴንክ ዩ። አይሼበው ቶፕ ፎር ውጣ ምናምን እያልክ ስፎክርብኝ ነበር። እውነት ለመናገር ጨዋታውን አላየሁኝም። የባርሴሎናን ጨዋታ ነበር እያየሁ የነበረው እና ባቻ ማስ ወልቭስ አቻ ነበር እስከ 92 ምናምን አይሚን እና ባቻ ማስ ቪዲዮ አልሰራም ብዬ ገብቼ ተኛው። 15 ደቂቃ በኋላ ዝም ብዬ ስልክ ገባሁኝ ማለት ነው። ዝም ብዬ ነው የገባሁት። ልክ ስገባ 2-1 ምናምን አልቋል። 94 ላይ ወልቭስ አግብቷል። ሼባው አትችሉ፣ የእውነት አትችሉም። እኔ መሳደብ ነበር ግን ሽማግሌ አልሳደብም። ሽማግሌ በጭራሽ አልሳደብም። ካልነካችሁኝ እኮ እኔ እኮ አልነካም። ታውቃላችሁ ሚነካኝን ነው እንጂ። ለማንኛውም ሼባው ተሸንፏል። ለኛ የሚገርም ውጤት ነው ጀማዓ። ሲጀመር እኔ እኮ አምሽቼ እንደዚህ ኳሱን እስከ መጨረሻ የማንንም ጨዋታ ካዩኝ እኔ እንደምፈልገው ነው ኤቭሪዴይ ኳሱም ያልቀው ማለት ነው። ለማንኛውም ይመቻችሁ። መልካም አለ ከንቲቦኒ ወልቭስ ተው፣ ኧረ ወልቭስ ተው፣ ግን ተው። እኔ በደስታ ብዛት ተጨነቀው። ተው ወልቭስ ተው። ወያላውን ሰጠህልኝ፣ ቪላን ሰጠህልኝ፣ ሼባውን ሰጠህልኝ። ምን ላድርግ? ኧረ ወልቭስ ተው። ያው ማውቀው አንድ ጎል ለቀው ድጋሚ አጥብተው ወይኔ ሶስተኛው ለማግባት የተጫወቱ ነበር እኮ የጎል ክፍያቸውን ለመቀነስ። እግዚአብሔር ምን አይነት ቡድን ነው ወልቭስ! የዩናይትድ ደጋፊዎች ዩናይትድ ቢቻል ማለት ነው ቻምፒየንስ ሊግ ቦታ እንደምንገባ ካረጋገጥን በኋላ ከዛ በኋላ የምናገኘው ነጥብ ሙሉ ለወልቭስ ይሰጥ። እግዚአብሔር ወልቭስ የሚባል ቲም በታምር መውደቅ የለበትም። በታምር ቢወድቅ ራሱ ቀጣይ ቻምፒዮንሺፕ አንድ ጨዋታ ያመልጠኝ ወልቭስን ደግፋለሁ። ኧረ ለቤት ነው የገባ ቲም። እግዚአብሔርን ቶተናም ወርዶ ወልቭስ መትረፍ አለበት። ይመቻችሁ። በቃ ከዚህ በኋላ አረጋግጠናል። ሶስተኛነታችን ማንም አይነካም። ሶስተኛ ጨርሰናል። ይመቻችሁ። ኮፒ ሊንክ ሼር ሪፖስት ይደረግ። ማንኩን ያለ ስልቻ ቀልቀሎ ስልቻ ዝም ብለሽ ተቀባይ የሰጡሽን ብቻ አርሰናል እንደዛ በወልቭስ አቻ ሲወጣ ተሳልቀሽ ነበር። ሰሞኑ ሼባው በጣም አፍልቶ ነበር። በተለይ ደግሞ ባለፈው ዌስትሃምን 5 አግብቶ ካሸነፉ በኋላ ቶፕ 4 ገባን ምናምን ብለው በጣም እያቅራሩ ነበር። ወልቭስ ሜዳው ጠርቶ አንቀባረራቸው። እሰይ ስሜቱ እንዴት ነው? ጭራሽ እኮ የሆነ ሳ ካምባክ ልትሰሩ አስመስሏቸው ድጋሜ ቋ። አርሰናል እንደዛ በወልቭስ አቻ ሲወጣ ተሳልቀሽ ነበር እና እንዴት ነው እናንተስ? ጭራሽ ሽንፈት ነው የእናንተ ደግሞ
በጣም ያሳዝናል። እውነት ለመናገር ወልቭስን ለማሸነፍ ግዴታ ቼልሲ መሆን አለባችሁ መሰለኝ ደርሶ መልስ። ለማንኛውም ግን አቸኩ ዛማዶ ጋራ ምን ይንኮሻኮሻል? ሼባውን ተለጥልጦ መላጣውን ያሻላል። ሶስተኝነት እኔ ነው። አንቺ ፍረጂ ምን አባቷ ትለፋተታለች? አሮጊት አርበኝ ተቀመጭ። ወልቭስዬ 19 እንጂ አብሮ ይወርዳታል እንጂ አንተን አንድ ሰው አይነካ። አንድ ሰው ተፈለገ ነጥብ እናዋጣለን። ላንተ ለኔ ከተጫወተ ወልቭስዬ ለኔ ከተጫወተ ውለታህን በምን ልክፈልሽ? ፕሪሚየር ሊግ አትቆያለሁ። አንተ እንዳትፈራ። ከፈለገች ያቺን ዶሮ አወርድልሃለሁ። የሚቆስበት ቡድን አልሰማህም ጭራሽ። ወዳለሁ። አረ ወልቭስ መውረድ አይገባውም። ማርያምን እንዴት ነው የሚችሉት? ዝግዝና ብለው ዘግተው ይጮታሉ። ኳስ ስትሰጣቸው በመልሶ ማጥቃት ያጠቋል። ግልጽ የሆነ ፉትቦል። ይሄ ሁላ ከአርሰናል አቻ ስለወጣችሁ ነው። አርሰናልን አቻ ማስወጣት እንደዚህ ኮንፊደንስ ይሰጣሉኝ። ከአርሰናል ጋር ከ2-0 ሁለታቸው፣ ቪላን 2-0፣ ሊቨርፑልን 2-1። አረ ማርያምን ይለያሉ። ማርያም በቃ የሆነ የወልቭስ ሜዳው ራሱ ደስ ይላል። ጨዋታቸው ደስ ይል። እኔ ማርያምን ስለወረደ በጣም ነው ያዘንኩት። አመቱን ሙሉ ፈዘው ባለቀ ሰዓት እንደዚህ ለማንቸስተር ዩናይትድ የሚገርም ውለታ ማለት ነው። ወልቭስ መጀመሪያ አርሰናል ነጥብ በማስጣል ለማንቹሪያንስ የሚገርም ውለታ ለሁለቱ ማንቸስተሮች። ዛሬ ደግሞ ለቶፕ 4 አይገባም አንተ ብለው አባረሩት ሊቨርፑል። እንዴት እንደምናስጠላ ጨዋታ ራሱ ወኔያቸው ራሱ ጥፍት ብሎ በቃ ማንንም የለንም። በቃ ከወልቭስ ጋር እንደዚህ ነው የምትጮቱት። ከወልቭስ ጋር እንደምትጮት የሚሰጥ ሰው የለም። በቃ ሁሌ እንገኛለን እዛ፣ ሁሉም ይሄዳሉ። ከዛ በኋላ ተከላካይ ምናምን ይሄዳል። እዛ ጋር ሊያጠፍ ሲሞክር ኢንግሞዋነሽ ኤኬቲኬነሽ ስቦዝ ላይ ነሽ ይቀማሉ፣ ይመጣሉ፣ ይገባል፣ ዲፍሌክሽን ይገባል። በቃ ትንን የሚያደርግ ጨዋታ ሳላ ራሱ ምን ያን ኳስ ስላገባ ምንም አይጠቅምም። እንደ እድል ነው ያንን ራሱ ያገባው። ኧረ በስመ አብ ወኔ የሌለው ደህና ስቦዝ ላይ ነበር። እሱንም የፀጉር ስታይል ምናምን ይሄ ኪቲኬ ምን እንዳለው አላውቅም። በቃ ፀጉር መሰራት ምናምን በቃ ጀመሩ። በቃ ፋሽን ሾው ጀመሩ ሙሉ። በጣም የሚያሳፍር ውጤት። ያ መላጣን ራሱ ማየት ነው ያስጠላኝ። በስመ አብ ደህና ለቶፕ 4 ተመልሰናል ምናምን ስንል በሚወርደው ወልቭስ አረ እንደዚህ ይሁን ነው ቶፕ 4 የምንገባው። ዩናይትድ እንደዚህ ጥሩ በሆነበት ሰዓት ላይ አይደል ሱፍ ለብሶ እንደገባ ሰው ቆማችሁ ዛሬ ደግሞ ምንድነው እንደዚህ ብግር ብላችሁ 90 ደቂቃ ሙሉ ቂጣችሁን ስታኩት ብላችሁ 6 ደቂቃ ላይ ያዙን ልቀቁ ልፈነዱ ትደርሳላችሁ። እንደው ስሎት በእናትህ ክለባችን ለቀልን በእግዚአብሔር። እኔ በጣም ነው ማርያም ለባጅ የሚጫወት ተጫዋች የናፍቀኛል። እንደነ ላላና እነ ፋቢኒዮ እንሄድ እንደርሰናል። ይሄ ለባጅ የባጅ ተጫዋቾች እንደከይኔ መሰለ ቻንስ ከየት ነው የምናገኘው? በዚህ ቪዲዮ ስለ እግር ኳስ ኮንቴንቱ መለሳለሁ ብዬ አላሰብኩም። ዛሬ እኔ በቃ ስማም ቅዱስ ሚካኤል መቼስ የእናንተን አፍ እንደማልፈራ ታውቃላችሁ። ወልቭስ ሰሞኑን ያለው አቋም ይታወቃል። ግን እኔ እንቅልፍ ማጣት የተናደድኩት እንዴት ነው አሁን እንቅልፍ የሚወስድን ከዚህ በኋላ? ሳላደና ገና መለሰን ብዬ በቃ ቢያንስ እንኳን ምን ከምባክ ተሯሩጠው እነኚህ ሰዎች ከምባክ ይሰራሉ ብዬ ጭራሽ አያለመታል። ዛሬ የሚወቀስ የለም። በቃ ምንም እየተረገመ ድል ነው ያለን። ምንም ማድረግ አይቻልም። ይል ኔቨር ዋካል ጀሞ ፈጣሪ ህይወትን ሲያከብድብህ ልክ እንደዚህ ደንቆሮ ቆሻሻ የውሻ ልጅ አሰልጣኝ ይልክብሃል።
ጋክፖ የተባለ የመጨረሻ ደንቆሮ ቆሻሻ ኔዘርላንድ የተጫዋች ጎሜዝ የተባለ ዛሬ ሊቨርፑል ዋጋ ያስከፈሉት እነዚህ ናቸው። ሙሉ በሙሉ ሊቨርፑል ኃላፊነቱን መውሰድ ያለባቸው እነዚህ 3 ደንቆሮ ተጫዋቾች ናቸው። አለቀ። ዛሬ ወደ ቶፕ 4 የምንቀርብበትን ነጥብ ነው አሳልፈን የሰጠነው። ነገ ማንቼ ከኒውካስትል ጋር ይጫወት ነበር። ዛሬ እድላችን ምንም የተጠቀምነው ምንም አይነት ጉዳይ የለም። ምንም አይነት የውሻ ልጅ ጥርቅም ዛሬ በቃ በሊቨርፑል ታሪክ የመጨረሻ የውርደት ጨዋታ ዛሬ ነው። በሚወርድ ቲም በወልቭስ 2-1 መሸነፍ ማለት በጣም አሳፋሪ የመጨረሻ በጣም ያሳዝናል። መልካም አይደል? ኧረ እባካችሁ ዝም አትበሉ እንጂ ተንቀሳቀሱ። የኔ ትልቅ ሰው ወይኔ ወልፎቹ ሊቨርፑልን ነከሱት። ያራዳ ልጅ በሚገርም ሁኔታ ማለት ነው። እጅግ በጣም በሚፈልጉት መንገድ ተጫውተው 3 ነጥባቸውን አግኝተዋል ማለት ነው። በሚያስገርም ሁኔታ ብንወርቅ እንኳን ማንነታችንን አሳይተን ነው የምንወርደው አይነት ፐርፎርማንስ ነው የተመለከትነው ማለት ነው። ያራዳ ልጅ በሎ ብሎ ወደ ኋላ አፈግፍገው ኳስ ሰጡ። ኳሱን ይዘው ሲንሸራሸሩ ቆዩ ሊቨርፑሎች። ወልቭሶች ደግሞ የሚይዙት ኳስ እንዳለ ውጤታማ ነበረ ማለት ነው። ያራዳ ልጅ በሚያስገርም ሁኔታ የአርኒ ስሎቱ ሰራዊት ዛሬ አብዛኞቹ አቋማቸው እጅግ በጣም ዘግናኝ የሚደብር አቋም ነበረ ማለት ነው ሲያሳዩ የነበረው ማለት ነው። እንደውም በአመቱን ሙሉ እጅግ በጣም አስደናቂ አቋም ሲያሳዩ የነበረው ዶሚኒክ ሰቦዝ ላይ ሳይቀር ሁሉ ዛሬ በጣም የወረደ ፐርፎርማንስ ነው የተመለከትነው። ግብ አስቆጣሪው ሳላ ሳይቀር ኳሷን ከማስቆጠር ውጪ ብዙ ኳሶችን ሲያባክን ተመልክተናል ማለት ነው በጨዋታው ላይ። ሀሳብ አስተያየታችሁን ኮሜንት ላይ ያስቀምጡ። ሊቨርፑል ቶፕ 4 ላይ በደንብ የሚያሻሽልበትን 3 ነጥብ ነው ያጣው ማለት ነው። ኮሜንት ላይ ሀሳባችሁን አስቀምጡ። አዳዲስ ሰዎች ፎሎ በማድረግ ተቀላቀሉ። ሼር ኮፕሊንክ እንዳይረሳ። ይመቻችሁ። ኢቬ ምንሽ እኔን ለመጠበቅ እንኳን ቢሆን በወልቭስ ነጥብ ጥለሽ አይደለም ወልቭስ ኃይኛ ሆኖ ይዝታል። ኃይኛ ሆኖ ምንድነው የተፈጠረው? የባርሳን ጨዋታ እያየሁ ነበር እኔ ምንሽ ነው ወልቭስ እኔ ደስ አላለኝ። ገባር እኔ መጠበቅ ራሱ ከፈለግሽ በሌላ ጌም ነው በወልቭስ አይደለም። ግን ወልቭስ ውለታ አለብኝ። ስትወርድ ሚኮን ይዘህ ነው የምትወርደው። ልክልሃለሁ። በቃ ከለንደን አንድ ቲም አለ፣ አትጠራጠር። እሱ ሊቬ ጠብቂኝ፣ ቪላ ይምጣ፣ ነገ እመጣለሁ። ተቀብያለሁ ጥሪውን። መድኃኔዓለም አባቴ እዛ የባርሳ ጨዋታ ቁጭ ብያለሁ። ሼባው ቀለለ። ረበዘባ 1-0 ሲመራ ደስ አለኝና ሳላ ሲያገባ ሼባው እንደለመደው ካምባክ ሊሰራ ነው። ሰጠት ወይ ወልቭስ ምን አርገንላችሁ ነው እንደዚህ አይነት ውለታ? ማቲያስ ኩኛን ሰጡ። ገና እሱን ውለታ ሳንጨርስ ያንን ፎቅ አቃው እያላ ሰጥ። አስቶን ቪላን ሰጥ። አሁን ደግሞ ሼባውን ወስደው አረ በጾም እንደዚህ አይነት ደስታ ምንድነው? ፈጣሪ ልክ አይደለም። በጾም እንደዚህ አይነት ደስታ ምን አይነት ደስታ ነው? ሼባው ጨጓራህን ፍቄልህ አላቅማ። ጨጓራህን ስፍቅልህ ደግሞ ዋርነኝ ፋቅ። ከዛ እችን ታርጋ ጨጓራህ ላይ ተኛ። አርኔ ስሎትን አታባሩትም? ታባሩታላችሁ። ወይኔ ደስ ሲል ሼባው ደጋፊ ና እፈልግሃለሁ እንዲህ በኮርኮም ወደታች። ሽማግሌ ደግሞ መምታት ኃጢአት ነው። አልመታ አንተ ምላሳም የሼባው ደጋፊ ምን አባ ብለኝ ነበር እኔ በወልቭስ እጃቻ ስወጣ ምን አባ ነበር ያልከኝ? አየኸው ወልቭስ ምን ያህል እንደተደራጀ፣ አየኸው ወልቭስ ምን ያህል ከባድ እንደሆነ ተረዳኸኝ? አንተ ከዘራህን ያልጣልክ ሽማግሌ ወይ አሁን ከዘራህን ጣልክ። አሁን ወልቭስ ወራጅ ቀጠን ያለው ወልቭስ ማለት ነው። ከዘራህን አስጣል። አንተ እኔ ላይ ዛቻ እኔን አንተ ታጣጥላለህ። እንደዚህ አይነት ፈተና እንደገጠመኝ አላየሁም ነበር እኮ። አሁን እኮ ከዚህ ቀደም ያሸነፈው ግን በሙሉ ቢሄድ ወይ ይህን ወልቭስ ማለት ነው አንቀባሮ ነው ወልቭስ የሚያሸነፈው። እኛ እኮ ስንናገር ሚሰማን አጣ። እናንተ ምን አላችሁ? አርሰናል ስለሚቀርባ ነው እንዲህ ስለሆነ ነው እንዲህ አይደለም። ወልቭስ በጣም ከብዷል። አሁን ይኸው ተረዳችሁት? ተረዳችሁት አይደለ? አዎ አን ሽማግሌ ምላሳ አይቀርም። የሽማግሌው ደጋፊ ይሁን አፍ ጸጥ ደጥ ትላለህ። ጸጥ ደጥ ድምጽ እንዳልሰማ ሂርተኛ ተኛ። ምን ይላል ቅሌታ? እርሱ አይከበብ ይተኙ። በቃ ይቅርታ ሂድ አልኩ። አጣጣ ይተኛ። በቃ አንተ ቅሌታ
ጥሩ ውጤት አይደለም። ጥሩ ውጤት አይደለም። እንዴ ቶፕ ፎር ባይ ባይ ቶፕ ፎር። ኧረ ምን ነካ እንዴ? ሊቨርፑል ምን ነካችሁ? ሊቨርፑላውያን እንዴ ምንድን ነው ችግራችሁ? ነቃ ደንገጥ አትሉ እንዴ? አሁን የትርፍ ደጋፊ እንዴ ቅብርር እንደሚል አስቡ። በቃ እንዴ ኮራጀን ነው የሚሉ ዘንድሮ ቶፕ ስሪ ላይ እናት የወለደችው በቃ ወርደን ምናምን ብለው በቃ አሁን ይንቀባረሩብሃል። ይህን እንኳን አውቃ አትጋደልም እንዴ አንተ? ቶፕ ፎር አትፈልግም ነው? ቸልሲም ተሸነፈ አይደል ባለፈ በእኛ። አሁን እናንተ አሁን አድቫንቴጅ ሰጣችሁ። በቃ አሁን ምንድን ነው የሚሻላችሁ ነው? በቃ ቪላ ነው። አይ በቃ ምንድን ነው የሚሻላችሁ? እንደው ወልቭስ ግን ከባድ ቲም ነው። አያችሁት? አሁን ተረዳችሁት በደንብ ሰጣችሁ አይደል? በጣም ራሳችሁ ግን ረዝሞ ነበር። ማይዋሸው ነገር የዲቪ ደጋፊዎች እኛ የተለጠፈን ጊዜ በወልቭስ መቆሚያ መቀመጫ ከልክላችሁ ነበር፣ አቻ ስንወጣ ማለት ነው። አሁን ስሜቱን በደንብ ተካፈሉ ትልላችሁ ነው የመጣሁት። ይመቻችሁ። አረ ምንድን ነው? ቆይ በወልቭስ በወያለው ስቄ ነው። ግራ ገባኝ እኮ ሙሐመድ ሳላ እንኳን በጾም አንጀቱ አግብቶ ወደ ጨዋታው መልሶን መከላከል እንኳን ያቅተናል። ይሄ የኮሰመነ የኮረነሰ ቡድን መውረዱን ያረጋገጠ እኛ ላይ ሲመጣ አይታችኋል። ቻምፒየንስ ሊግ ፋይናል ነው የሚመስለው። ወልቭስ የዋንጫ ቡድን ነው የሚመስለው። የምሬን ነው የምላችሁ። ሊጉን እየመራ ያለ የሚመስለው ወልቭስ ነው። ኧረ በስመ አብ! ምን አይነት የኮሰመነ ቲም ነው በእናታችሁ! ምን አይነት ቆሽት የሚያሳርር ቲም ነው ግን ዘንድሮ። የምር ወያላውና ትርፌ ሂዱብኝ። የፈላው ደጋፊዎች፣ ሊቨርፑል ደጋፊዎች እንዳትከላከሉብኝ፣ ሂዱብኝ ዛሬ። የምር ወልጄ ገብቼበታለሁ። ምን ላድርግ? አልቀይረው እንግዲህ ምን ላድርግ? መቻል ነው መቃጠል ነው። የምሬን ነው የምላችሁ። መንገብገብ ነው ምንም በሄደብኝ። አሁን ሄድብኝ ወያላው ትርፌ ምናምን። ይመቻችሁ፣ ሂዱብኝ። እኔ እዛ ባህር ሳምናም ላለው እዚህ ጋር ተሰጠሽ። እዋይ ሉዘርፑል እዋይ። ስልኬ ላይ ውጤት እያየው ነበረ እየተመራ 1-1 ምናምን ሲያደርገው በቃ አቻ ሊወጡ ነው ብዬልሃለሁ። ለካ ተሰጥቶታል። ቫሞስ ሲጀምር ወልቭስ አይወርድም። በጣም ወንድ ክለብ ነው። ላይክ እኔ በጣም አርሰናልም ሲጥል ዩናይትድም ሲጥል በወልቭስ ኮመንት ላይ በቃ ወልቭስን ማሸነፍ የተፈቀደው ለኛ ነው እያለ በጣም ሲለፈልፍ የነበረ ልጅ ነበረ፣ ኮመንት ሴክሽን ላይ ማለት ነው። የት ነው ያለኸው የኔ አባት? የት ነህ? ወልቭሶች ይመቻችሁ። ዛሬ ለእኛ ነው የተጫወታችሁት። ይመቻችሁ። አቦ እንዴት ደስ እንዳለኝ ወላሂ ወልቭስ ይችላል። ወልቭስ ይችላል። ውለታሽ አለብኝ ልክድሽ አልወድም ስምሽን በቁም ነገር አነሳለሁ የትም የክፉ ቀን ጓዴ ብልሽ ወዳለሁ ብድር መላሽ